ክብራትና ክብራን በአባይ ጉዳይ ከአባባ ጃንሆይ እስከ ክቡር ጠቅላይ ሚኒስትር አብይ አህመድ ድረስ ክፍል 7ን ይዤላችሁ ቀርቤያለሁ። በመሃል ግን ስለ ዶክተር አብይ ወደዛ ከመግባቴ በፊት በሁለት ተከታታይ ክፍል ይዤላችሁ ቀርቤያለሁ። ይከታተሉት። በአጠቃላይ ሰውየው እጅግ ትዕግስት የተላበሱ ጠንካራ መሪ ለመሆናቸው የሚጠራጠር አይኖርም። ሰሜኑ ጦርነት እንዳይቀሰቀስ ያሳዩትን ትዕግስት እጅግ የሚደነቅ ነው። ዘረኝነት የማታነብባቸው ቅንጣት ታክል በኢትዮጵያና በኢትዮጵያዊነታቸው የማይደራደሩ ለሰላም ሲሉ በወቅቱ ማንም ይሆናል ብሎ ያልጠበቀውንና ያልገመተውን ኤርትራ ድረስ ሄደው ሰላምን የፈጠሩና ዓለም ተደሞና አስደምመውት የዓለም የሰላም ሽልማት እንዲሸለሙ ያደረጋቸው ወደ ስልጣን ከመጡ ጀምሮ እሳቸው በህዝብ እንዲጠሉ ከባላንጣዎቻቸው ያልተሰራ ተንኮልና ሴራ አልነበረም። የመፈንቅለ መንግስት ሙከራ ተደርጎባቸዋል። ሰውየው ግን ሁሉንም ጥበብ በተሞላበት መንገድ ሙከራዎቹን ሁሉ ከጥቂት ታማኞቻቸው ጋር በመሆን አክሽፈውታል። ዛሬ እሳቸው ላይ በተለይ ከግብጽ ከኤርትራ ደጋፊዎችና ቅጥረኞች ከኢትዮጵያ ተቃዋሚዎች ሁሉ በማህበራዊ ሚዲያ እንደሚነዙ አሉባልታዎች ሁሉ ጆሮ የላቸውም። ሰውየው 24 ሰዓት ስራ ላይ ናቸው። ክብራትና ክብራን በሶሻል ሚዲያው አሉባልታዎች ይነዛሉ። እሳቸው ድምጻቸውን አጥፍተው ስራቸውን ይሰራሉ። ተቃዋሚዎቻቸው እየመጣን ነው ይላሉ። ሲመጡ ግን አልታዩም። ታሟል፣ እንደዚህ ሆኗል። እሳቸው ግን በጤና ሆነው በሚዲያው ብቅ ይላሉ። ወይም ደግሞ ሪቫንስ ሲቆርጡ ወይም ደግሞ አንድን የሥራ መስክ ሲጎበኙ ይታያሉ። በተለይ ትልቅ የትምህርት ማዕረግ አለን የሚሉና ተምረናል የሚሉ አንድ ተምር ያለው ከሚል ዜጋ የማይጠበቅ በመረጃ ያልተደገፈ መረጃ ሲያሰራጩ ከጭፍን ጥላቻና የፖለቲካ ምቀኝነት የተነሳ የተሰሩ መልካም ስራዎችን ሁሉ ማጥላላት፣ ስድብ ሲያዘንቡ ያልገባው ሲደግፍ የገባው ሲያወግዛቸው ታዝበናል። ተቃራኒው በዛኛው ወገን ደግሞ ቅስቀሳ ይሰማል። ከእሳቸው ደግሞ ተግባር ይታያል። ተግባር ውጤት ይታያል። ወደ ሀገር ቤት የሚመጡ ውጭ ሀገር መሪዎችና ባለስልጣኖች በሀገራቸው ሆነው የሚሰሙትና እዚህ ኢትዮጵያ ሲመጡ የሚያዩትን ማመን እየተሳናቸው አድናቆትን ያጎርፋሉ። አንዳንዶቹ ልምድም እስከ መጠየቅ እየደረሱ ነው። በሚስጥር ተደብቀው የነበሩ ስራዎች ይፋ ሲደረጉ የሚደግፏቸው ጮቤ ሲረግጡ፣ የሚቃወሟቸው ከንፈራቸውን ይነክሳሉ። ለምሳሌ በቅርብ የተገኘውን ነዳጅ መመልከት በቂ ነው። በከፍተኛ ሚስጥርና ጥንቃቄ ይዘውት ይፋ አደረጉት። ማንም ማመን አልቻለም። አጃኢብ ያስብላል። እኚህ ጠቅላይ ሚኒስትር ቀላል አይደሉም። ለቀጣዩ ትውልድ አርቀው በማሰብ የሚሰሩ ሌብነት፣ ዘረኝነት የሌለባቸውና በስራ ስለ ምግባር የታነጹ ለቆሙለት ዓላማ ራሳቸውን የገዙ አስተዋይ መሪ ናቸው። እንደ ማህበራዊ ሚዲያው ጫጫታ ቢሆን ኖሮ እሳቸው ዛሬ በስልጣነ መንበሩ ላይ ባልነበሩ ነበር። ሰውየው የሚቻሉ አይደሉም። ክብራትና ክብራን አሁን ወደ ዋናው ጉዳይ ወደ አባይ ገባለሁ። እናና ነኝ ከቀበና ቢሸን ቀበና አብይ አህመድ one love አብይ አህመድ stand strong ላይክ ኮፕሊንክና ሼር ማድረጉን እንዳዘነጉት